7 ጊዜ የግድያ ሙከራ ተደርጎብኛል። እኔ 7 ጊዜ የግድያ ሙከራ ተደርጎብኛል። በጣም ድምጹ ያምራል። ቁርአንን በትርጉም ሲናገር you really like በጣም በቃ የሆነ እንድትሰሙት ይጋብዛችኋል። ትንሽ ማሰብ ይፈልጋል። የሆነ አንተ የማንንም ሃይማኖት መጽሐፍ ስትተች በደንብ ረገጥ ያለ ዕውቀት ኖር ይገባል። ቢያንስ ስትተች እንኳን እንዲያምርብህ ዕውቀቱ ሊኖር ይገባል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ እንደተለመደው ዛሬም በአዳዲስ ቪዲዮ ተመልሰን ተገናኝተናል። ዑመር ቱፋ እንግዲህ በመጅሊሱ ትግል ውስጥ የከፈሉትን መስዋዕትነት ለሚዲያ አውጥተውታል ማለት ነው። እንግዲህ ያንን ለብዙዎቻችን ትምህርት ይሆናል ብዬ ስላሰብኩ ያንን ቪዲዮ ወደ እናንተ ይዤላችሁ ቀርቤያለሁ። ሌሎችም እንደዚሁ አዝናኝ እንዲሁም አስተማሪ ቪዲዮዎች አሉ። እስከ መጨረሻው ቪዲዮውን የምትከታተሉ ከሆነ ብዙ ጥቅም ታገኙበታላችሁ ኢንሻአላህ ብዬ አስባለሁ። ቀጥታ ወደ ዛሬው ቪዲዮ። እኔ ተወልጄ ያደግኩበት ቤት ጀርባ አንድ መስጊድ ነበር። እዛ መስጊድ ውስጥ ሁላችንም አድገናል። በጣም የሚገርማችሁ ግን ትልቅ ሰው ላስተዋውቃችሁ፣ አብዱልሐሚድ ይባላል። አብዱልሐሚድ ማለት እስከ ዛሬ ድረስ እስከ ህይወት ፍጻሜ የሚከተለኝን ነገር በህይወቴ ጭንቅላቴ ላይ ያስቀመጠብኝ ሰው ነው። ቁርአንን በተፍሲር የጀመረበት አመት ነበር። በስፒከር ሲናገር ወደኛ ቤት ይመጣል። አርብ ነበር። ውጭ ላይ ነኝ የተጫወትኩ። በጣም ድምጹ ያምራል። ቁርአንን በትርጉም ሲናገር you really like በጣም በቃ የሆነ እንድትሰሙት ይጋብዛችኋል። አብዱልሐሚድዬ ባለህበት ሰላም ይብዛ። ምን አለ መሰላችሁ፣ አንድ ቀን ፍራይዴይ 2 ሰዎችን ፍሩ። አላህን የማይፈራ ሰው ያደረጋችሁትን ነገር ቆጥሮ ይጎዳችኋል፣ ጠብቆ ያጠቃችኋል። በስለት ሊወጋችሁ ይችላል፣ ህይወታችሁን ሊወስድ ይችላል። ምንም ነገር እናንተን ዲስትሮይ ለማድረግ ይጠቀማል። in the meantime በተመሳሳይ አላህን የሚፈራ ሰው ፍሩ። ያደረጋችሁትን ነገር በሙሉ ለአላህ ይሰጥባችኋል አለ አብዱልሐሚድዬ። እስከዛሬ ድረስ ያ ነገር ይከተለኛል። thank you brother። የኡስታዞቻችን ዳዕዋ ከልጅነት እስከ እውቀት ድረስ ብለው ርዕስ ነው ራሱ ደስ ይለኝ ነበር እና በጣም የሚያጅብ ነው። እንኳን በሙስሊሞች ልብ ውስጥ ይቀርና በሌላ አማኞች ልብ ስር እንኳን ለብዙ አመታት የሚቆይ ዳዕዋ የሚያደርጉ ወንድሞቻችን አሉ፣ ስቲል አሁንም አሉና አላህ ያቆያቸው እነሱን። እንግዲህ ከቪዲዮ እንደተረዳችሁት ይህች ክርስቲያን እህታችን እንግዲህ ከልጅነት አንስቶ የተደረገላትን ዳዕዋ እስካሁን ድረስ እንግዲህ ከልቦ ነው አልጠፋም ማለት ነው። ከልቦ አረሳቸው ማለት ነው። በጣም ነው የሚያስደንቀው። አላህ ሂዳያ እንዲሰጣት ምኞታችን ነው። ሁላችንም ዱዓ እናርግላት። ሱብሃንአላህ። አንዳንድ ሰዎች ቁርአን ውስጥ ይላል ስትለው እነዚህ ሙስሊሞች ሲራጥል ኢህዲነ ሲራጠል ሙስተቂም ይላሉ። በቀን 17 ጊዜ ፋቲሃ ላይ ወደ ቀጥተኛው መንገድ ምራን ይላሉ። እናም እውነተኛው መንገድ ከተመሩ እነሱ ቀን ጎዳና ላይ ካሉ ለምንድን ነው በቀን 17 ጊዜ ኢህዲነ ሲራጠል ሙስተቂም እያሉ የሚጠይቁ? እንደምትለው ሲራጠል ሙስተቂም ቀላል ቢሆን ኖሮ አሪፍ ነበር ብሮ፣ በእውነት አሪፍ ነበር። ትንሽ ማሰብ ይፈልጋል። የሆነ አንተ የማንንም ሃይማኖት መጽሐፍ ስትተች በደንብ ረገጥ ያለ ዕውቀት ኖር ይገባል። ቢያንስ ስትተች እንኳን እንዲያምርብህ ዕውቀቱ ሊኖር ይገባል። ለምን ኢህዲነ ሲራጠል ሙስተቂም እንደምንል ታውቃለህ? በቀጥተኛው መንገድ ምራን እያለ እንደምንለምነው በደንብ ስማኝ። ሱረቱል ፋቲሃ ምዕራፍ 1 ቁጥር 6 ላይ ኢህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን፣ ኢህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን። ምክንያቱም ኢብሊስ እኔና አንተ በዓለመል አርዋህ ሳለን፣ እኛ ሩህ ዓለም ላይ ሳለን፣ በሩህ ዓለም ላይ ሳለን ወደ ምድር ስጋ ለብሰን ሳንመጣ በፊት ቃል የገባው ቀጥታ ለአላህ እኛም የሰማነው ለአቁደነ ለሁም ሲራጠከል ሙስተቂም ቀጥተኛው መንገድ ላይ ቁጭ ብዬ እጠብቃቸዋለሁ አለ እና ወደዛ የሚመጣው ማንኛውንም አጠቃዋለሁ፣ ዞር እንዲል አድርገዋለሁ። ሸይጣን ቃል ስለገባ ምን ብሎ ለአቁደነ ለሁም ሲራጠከል ሙስተቂም፣ እኛ በየቀኑ ዱዓ እንድናደርግ የታዘዝነው ኢህዲነ ሲራጠል ሙስተቂም
ተመልከት ለአቁደነ ለሁም ሲራጠከል ሙስተቂም እህዲነ ሲራጠል ሙስተቂም እችን እንኳን አላነበባችሁም የምትተቹ ቁርአን የምትተቹ ሰዎች ትንሽ አንብቡ ሰውም እኮ ይታዘባል እኔማ በጣም ብዙ ነገር ነው የታዘብኳችሁ በተለይ ቁርአን ላይ በጣም ነው ሁሉ ጊዜ ታዲያ ለምንድን ነው ቀጥተኛውን መንገድ ምራን እያላችሁ ዳዋ የምታደርጉት ወደ አላህ የምትጠሩ ሶላት ላይ ይሉናል መልሱ ይሄ ነው እንግዲህ የነሱ ሰባኪዎች እንደምታውቁት እንግዲህ ያለ እውቀት ነው ከትላንትናው ቪዲዮ እንግዲህ የተማራችሁት ብዙ ነገር አለ የአብሽርን ትርጉም እንዴት አድርጎ እንዳብራራ አይታችኋል በእውር ድንብር ነው ሰበካቸውን የሚያከናውኑት ማለት ነው ክርክር የሚያደርጉት ነገር ግን ስለ ቁርአን ማወቅ ከፈለጋችሁ ሁሱላይኑና ጥያቄም ካላችሁ ጠይቁ ላይቭ ላይ የፈለጋችሁትን መጠየቅ ትችላላችሁ ስለ ቁርአን ጥልቅ ነው ለመረዳት ለሁሉም ጥያቄዎቻችሁ መልስ አለው ኑ ወደ እስላም ነው የምንላቸው 7 ጊዜ የግድያ ሙከራ ተደርጎብኛል እኔ 7 ጊዜ የግድያ ሙከራ ተደርጎብኛል አንድ በሀገር ቤት ነው 2 አሰላ ከተማ ነው ሌላ በተለያዩ ቦታዎች አዲስ አበባ ላይም ነው ተመዝግበዋል 7 ጊዜ የግድያ ሙከራ ተደርጎብኝ ቀኔ ባላ መድረሱ አልহামዱሊላህ በተጨባጭ ጥርጣሬ ሳይሆን በተጨባጭ ያወቅኩት ነው መግሪብ እየሰገድኩኝ በቤቴ ጾም ውዬ ይሸዋል ጾም ውዬ መግሪብ እየሰገድኩኝ በዚህ በአዲስ አበባ ቤቴ ማለት ነው 3 ወታደሮች ግር ብሎ ይገባሉ ሲገቡ እኔ መግሪብ እየሰገድኩኝ ነው ሼክ ሐጂ ኢብራሂም ቱፋ ይላል ትግሬ ነው ሼክ ሐጂ ኢብራሂም ቱፋ ይልና ቀጥ ብሎ እየሰገድኩኝ አጠገቤ ይቆማል አወቅኩኝ በድምጽ ሰግጄ ጨረስኩኝ ሰግጄ ጨርሼ ሲሰላመት ሀጂ እነሱ ይለኛል ወዴት የሆኑ ሰዎች እዚህ በራፍ ላይ ሊያነጋግሩት ይፈልጋሉ ይለኛል እንደዛ ነው አዎ አውቃለሁ ጾም ነው የዋልኩኝ እስኪ ላፍጥር ባካችሁን ይኸው አይታችኋል ፊት ለፊታችሁን እናንተም ቅመሱ ላፍጥርና አይደል አይቻልም ይላሉ ኧረ ባካችሁን ጾመኛ ነኝ ላፍጥር በፍጹም አይቻልም እሺ ትንሽ ልቅመስ በፍጹም አይቻልም እሺ ልብስ ልቀይር የምታዩት ልብስ የብርድ ልብስ ነው የለበስኩት አረው ካፖርት ነው ለብርድ ብዬ የለበስኩት ልብስ ልቀይር እሺ በፍጹም አይቻልም መቅመስም አይቻልም መጠጣትስ አይቻልም ልብስ መቀየርስ አይቻልም ልጆቼ ቤተሰቦቼ ያለቅሳሉ አይ ግድ የለም እንደምትመጡ እኮ እናውቃለን ድሮም አዲስ አይደላችሁምና ነገር ግን እባካችሁን ሰው ልጅ ነኝና ጾመኛ ነኝ ትንሽ ቢቀምስ እኮ ቢፈቀድልኝ በፍጹም እሺ ይዤ ልሂድ አይቻልም የተዘጋጀውን ይዤ በኪሴ ብሄድስ ምን አይቻልም ወይ ጣጣዬ እሺ ምንድነው የምሻለው ተነስውጣ እሺ ወጣሁኝ አለበስኩም አላፈጠርኩኝም ስወጣ ትንሿ መኪና በራፌ ላይ ትቆማለች ግባ ተባልኩኝ በዚህች መኪና አውሽ ገባሁኝ በር ላይ ሰው አነጋግረህ ትመለሳለህ አላላችሁኝም አይ ትንሽ ወደዛ አልፍ ይላል እሺ እኔም አውቃለሁ ግን የኢፍጣር ዳቦውን ካን ቢይዝ ምን አለበት አይቻልም ሁሉም አይቻልም እሺ ወሰዱኝ እሺ ሄርን መንገድ ላይ እናንተ ልጆች ሰው ልጅ አይደላችሁም ወይ አላመላጥኳችሁም አልከረከርኳችሁም አልታገልኳችሁም
ምናለ እህል ውሃ ቢቀምስ ሰው እኮ ሞት የተፈረደበትም ሰው እኮ አብልተው አጠጥተው አልብሰው እኮ ነው የሚገሉት። አባታችሁ ነኝ በእድሜም ቢሆን ምን አለበት? አይ ከኋላ እኮ ቸኩለን ነው እኛ እርሶን እናውቃለን፣ እርሶ የሀገር አባት ኖት፣ እንደ ሀገራችን ቀንደኛ ሽማግሌ ሳይሆን አንደኛ ሽማግሌ እንደሆናችሁ እናውቃለን፣ የሀገር ሽማግሌ እንደሆናችሁ እንረዳለን ይሉኝ። ለዚህ ነው ክብር ቦታ የምትወስዱኝ አልኳቸው። ሳቁብኝ። መንገድ ላይ እኮ እየተነጋገርን ነው። አዎ የተከበርኩኝ ቀንደኛ የሀገር ሽማግሌ ነኝና አሁን ለዛ ለሚገባ ቦታ እየወሰዳችሁኝ ነው ታዲያ አልኳቸው። አይ ታዘን ነው። በነገራችን ላይ እኛ ከረመዳን በፊት ነበር እርሶን እንድንይዝ ያቀድነው። ብዙ ክርክሮች ተነስቶ ነበረ። ይታሰሩ አይታሰሩ የሚል ብዙ ጭቅጭቆች ነበሩ። በስተመጨረሻ ላይም እኮ በስልክስ ብንጠራቸው የሚል ነበር። አይደነግጣሉ፣ ይደነበራሉ፣ ምን ይላሉ ብለን ነው። አዎ እሺ፣ ሌሎቹን ስትይዟቸው በግርግር ነው። ያ ግርግር አልፎ ተርፎ ሌላ መሳሪያም አልያዛችሁም ይመስለኛል። ምናልባት ሽጉጥ በኪሳችሁ ካልያዛችሁ በስተቀር እንዲህ በሚያየው መልኩ መሳሪያም አላየሁኝም። እኔም በመናቅ ነው ወይ በሶስት ሰው ብቻ መታችሁ የምትይዙኝ አልኳቸው። እዚህ ላይ ነው እርሶ እኮ የሀገር ሽማግሌ ኖት፣ የተከበሩ ሰው ኖት ብለን ነው ያንን የተው ነው ብለው ያሉኝ እዚህ ላይ ነበረ። ለዛ ክብር ነው ለካ እህል እንዳልቀምስ ያደረጋችሁኝ፣ ለዛ ክብር ነው አሁን ክብር ቦታ ልትወስዱኝ የፈለጋችሁኝ። እሺ ብዬ ሄድኩኝ። ልክ እንደ ሄድኩኝ ሌሊት ነውና በር ላይ ስደርስ ምንድነው ያጋጠመኝ? የለበስከውን ልብስ አስቀምጥ የሚል ነው። እኔ የለበስኩት ልብስ የብርድ ነውና እንደውም ልብስ የለኝም፣ እቺንም ቢሆን አስቀምጥ፣ ራቁቴን ልቆም ነው እንደ ልጆች አልኳቸው። አይ ራቁቴን አይቆምምና ትንሽ አንድ ሱሪ አንድ ሻሚዝ ይበቃውታል ይሉኛል። ወይኔ ልጆች ሽማግሌ ነኝ ብርድ ይገለኛል። አይ አይፈቀድልዎትም፣ በኋላ ላይ እዛ ሊመጣላዎት ይችላልና አሁንማ አይቻልም።